ታለሽ? ደወልሽለት? አውራሹ? አዎ ሮቤል እሱ ጋር ነው። አዎ አውቃለሁ። በቃ ይገለዋል። እንደማገጥንበት አውቋል። በቃ አሁን እኔንም ይገለኛል። አለቀልን። ወይኔ በእርግጥ ሰው የዘራውን ነው መጽደው፣ ግን ደግሞ አድናን በፍጹም ነፍሰ ገዳይ መሆን የለበትም። ሮቤል መገደል የለበትም። ልታስቆም ይገባል። ለሆነ የምታደርጊውን ነገር አድርገሽ ልታስቆም ይገባል። አድናን አንቺን ይሰማሻል። ለሮቤል አዝነሽ ነው አይደለ? አዎ እኔ ሮቤልን አፈቅረዋለሁ። ሮቤል የሆነ ነገር ከሆነ እኔ በህይወት መቆየት አልችልም፣ እሞታለሁ። ስለዚህ ልታስቆም ይገባል እባክሽ። ቆይ ታዲያ እንደዚህ የምትወጂ ከሆነ ለምን ሽባ እንዲሆን አደረግሽው? አዎ እሱንም ያደረግኩት ስለማፈቅረው ነው። ወዴትም እንዳይሄድብኝ እኔም ብቻ እንዳይኝ ብዬ ነው። እባክሽ ተረጂኝ። ፍቅርሽ የምታቆዩ በእንደዚህ አይነት መንገድ ነው? ምን ላድርግ? አማራጭ አጥቼ እኮ ነው። ምን ልሆን? ሉሃና እባክሽን አድናን የሆነ ነገር ሳያደርግ እባክሽ ድረሽን አድርጊኝ። ይቅርታ ላስቆመው እንኳን አልችልም። አዳን የሚያደርገውን የሚያክሰው ነው። እባክሽን ሉሃና እባክሽን ልለምንሽ። አድናን በዛ በጣም ስሜታዊ ይሆናል። ሮቤል ከሞተ ደግሞ እኔ በህይወት መቆየት አልችልም። እኔ እሞታለሁ። እባክሽን ልለምንሽ ስሚኝ። እሺ በሳራ ሉሃና በሳራ ሚራ ምን ሆነሻል? እኔ የት እንዳለ በምን ልወቅ እንዴ? ሊነግረኝ እንኳን አልቻለም። እሺ በቃ ወይ ካልሆነ ፖሊስ ጣቢያ እንሂድ። ለፖሊስ እናመልክት። ሚራ እስቲ ተረጋጊ። ደግሞ የሁሉ ነገር ያንቺ ስራ መሆኑን አትርሺ። ማትረባ ምን አላስጨዋል? ሳራ ነች ያለችው። አላውቅም እማዬ። ይሄን በሰማይ ሆነሽ ታያለሽ አይደል? የገዛ ወንድሜ እኮ ሊገለኝ ነው። እማዬ ካየችው የምታየው እኔ ላይ ስትሰራ የነበረውን ግፍ ነው። እሺ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በሉሃና ድራማ በክፍል 22 በጣም አዳዲስ ነገሮችን ያየንበትና እንዲሁም በጣም በግርምት የተደነቅንበት ነው ማለት ነው። ይህም የአድናን ቆፍጠን ማለትና እንዲሁም ሮቤልን ልክ እያሳየውም ይገኛል። እኛም ተመልካቾች በጣም ደስ ብሎናል ማለት ነው። የእውነት ቤተሰብ አልኮራችሁም? በአድናን በጣም አኮርቶናል ማለት ነው። ምክንያቱም አስመሳዩና እንዲሁም ቀጣፊውን ሮቤልን ልክ እያስገባው ነው ማለት ነው። በዚህም አፍቃሪው ሚራ እየተርበተበተችም በተቃራኒው አሁን ላይ ሉሃናንም እየለመነቻትና እንዲሁም ደጅ እየጠናይ ትገኛለች። እንደዚህ ነው እንጂ ሰው የዘራውን ሲያጭድ በጣም ደስ ይላል። እውነት መልካም ነገር ሲደረግ መልካም ነገር፣ እንዲሁም ደግሞ መጥፎ ነገሮችም ሲደረጉ እንደዚህ መጥፎ ነገር ከገጠማቸው ለወደፊት ይጸጸታሉ፣ ከክፉ ስራቸውም ይመለሳሉ ማለት ነው። በእውነቱ ዓለምም እንደዚህ አይነት ነገሮች እንዳሉ መዘንጋት የለብንም ቤተሰብ። እና እንዴት ነው የሮቤልን ነገር እንዴት አያችሁት? ወይኔ በጣም ደስ ይላል እውነት። እንዲህ አድናት ትዕግስቱ አልቆ መጨረሻ ላይ በቃ እያሳየው ነው ማለት ነው። ነገር ግን የእናቱ አደራ ቢኖርም እንኳን ግን ደግሞ ያው ያለውን ነገርም እውነቱ መውጣት አለበት። እንዲሁም ደግሞ ሚራና አንተ የምታውቁትን ነገርም አንድ ባንድ መናገር አለባችሁ በማለትም እያስጨነቀውና እንዲሁም የስቃይን ገፈታም እያሳየውም ይገኛል ማለት ነው። በጣም ነው ደስ ያለን፣ ኮራንበት አድናንን ማለት ነው። ሚስጥሩን የማይናገር ከሆነ ሮቤልን አይለቀውም ማለት ነው። በዚህም አሁን ላይ ሚራ ሉሃናን እየለመነቻትና እንዲሁም አድናን ያው ሮቤልንም ትቶት እንደሚመጣም እየነገረቻትም ነበረ። ነገር ግን አሁን ላይ ሉሃናም ቢሆን ሚራንን እየመለሰችላት ነው። ለምንድን ነው ግን የምትወጂውና የምታፈቅሪውም ከሆነ ለምንድን ነው እግሩን ሽባ ያደረግሽው እያለቻትም እንግዲህ በቂ ያልሆነ ምክንያት ነው የነገረቻት። ይህም ስለምወደውና ስለማፈቅረው ከኔ ውጭ ሰው እንዲያይ ስለማልፈልግ ነው አለች። እንዲህ ይሄማ እኮ ራስ ወዳድነት ነው። እንደዚህ አይነት ሰው ገጥሟቸው ያውቃል ቤተሰብ? ለምሳሌ የኔ ካልሆንክ የሌላ ሰው መሆን አትችልም በቃ የሚባል ነገር የለም እንዴ? ያ ሰው ፈልጎ ወዶ ካልሆነ የሚሆንና የሚደረግ ነገር የለም ማለት ነው። አድናንም እንግዲህ ብዙ ነገሮችን እንደሚነግረውም ያው ተስፋ አድርጋለሁ ማለት ነው። ወደፊት ሮቤል ለህይወቱም ስለሚፈራና ስለሚሰጋ በዛ ላይ ደግሞ የእናታችን አደራ እየበላህ እኮ ነው በማለትም እየተለማመጠውም ነው። ነገር ግን አሁን ላይ የሰራተኛው መጥፋት ከእጁ ጋርም እንደተያያዘ እየነገረውም ነው። ደግሞ የሰራተኛዋ መጥፋት ለአንተ ምን አገባህ? እንዲሁም ሉሃናን ታፈቅራታለህ፣ እነሱ ደግሞ መንታ ስለሆኑ ምርጫቸው አንድ ስለሆነ ነው እንዴ በማለትም እንግዲህ ብዙ ነገሮችንም እየመለሰለት ነው። ሮቤል ግን ምንም አይሸነፍም። ምን አይነት ሰው ነው? ደረቅ የሆነ ሰውነት እንዴ! ለማንኛውም
አድናን ማለት ነው ዛሬ ሚራን ሰራላት። ብዙ ነገር እያወቀ አላውቅም ብሎ ዊልቸሩንም በስነ ስርዓት ቀስ አድርጎ አስገብቶ ሲሄድ እንኳን በቃ እሷ በግርምት ነበረ ስትገረመው ነበረ። በዛ ላይ ደግሞ መሳሪያውንም ፈልጎ ሲወጣም በቃ ሁሉን ነገር ነቃችበት በቶሎ እንጂ ማወቅ አትችልም ነበረ። ያው ሽውጡን ስላየችና እንዲሁም መሳሪያውን ስለተመለከተች ነው ከቦታው ስላጣችው እንጂ በጭራሽ ምንም አታውቅም ነበረ። እንግዲህ ያው ሚራም ራሷ መሰሪ ነገር ናትና ሚራ ባትኖር እና ማለት ሉሃና ባትኖር በአሁኑ ሰዓት የሚራ ነገርም እያለቀላት ነው ማለት ነው። ሚራም ቢሆን በአሁኑ ሰዓት ብዙ እየደከመችና እንዲሁም እንደምትወደው እንደምታፈቅረው ሮቤልን እየነገረቻት ነው። ሉሃናም ቢሆን ለሮቤል ብለሽ ነው ወይስ አንቺም ልክ እንደ ሮቤል እጣው ይደርሰኛል ብለሽ ነው በማለትም እየነገረቻት ነው። ታዲያም በእናንተ ሴራና በእናንተ ክፋት በእናንተ ተንኮል አድናን ነፍሰ ገዳይ ሊሆን አይችልም በማለትም ስልክም ደውላ እንግዲህ ልታስቆመው ሞክራለች። ታዲያ አድናን እዚህ ተኩሰ ይሆን ወይስ እንዴት ነው? እንዴት ያደርግ ይሆን? ለሉሃና ሲል ይተዋል ማለት ነው። በጣም የሚያጓጓና የሚበቃ ብቻ ቀጣይ ክፍል ምን አይነት ይሆን የምንለውና እንዲሁም በጉጉት የምንጠብቀው ክፍል ነው ማለት ነው። እናንተስ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ ያልኩኝ። እናም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም የዛሬው ክፍል ሮቤል አሁን ላይ በአድናን እጅ ነው። ነገር ግን ሚራ በጣም ስለምትወደውና ስለምታፈቅረው እንዲሞት አትፈልግም ማለት ነው። ሉሃናም እንደዚሁ ያው አድናን ነፍሰ ገዳይ ከሆነ እሷም በጣም ብዙ ነገሮችን በቃ ስላካፈለችውና እንዲሁም ያለሱ ምንም ሰው ስለሌላት ስለምታፈቅረውም በጣም ከባድ ነገር ይፈጠራል ማለት ነው። አድናን ሮቤልን ካልተኮሰበትና እንዲሁም ሮቤልን መቶት እስር ቤት ካልገባ ወደፊትም ሉሃናና አድናን በፍቅር በአንድ ላይ ይኖራሉ። ነገር ግን አሁን ላይ አድናን ሁሉን ነገር ሚስጥሩን ካልነገረውና እንዲሁም ያደረገውን የበደለውን በደልም ይቅር ካላለ አይለቀውም። ሚራም ቢሆን በምን አይነት መንገድ ትመጣ ይሆን? ከዚህ ቤት ትወጣ ይሆን ወይስ እንደዚሁ እንዳለች ትኖር ይሆን? ብቻ በጣም የሚያጓጓና እንዲሁም በጣም ይበል የሚያስብል ክፍል ነው ማለት ነው። ሉሃና በዚህ ሰዓት ከአድናን ጋር መታረቋንም አታውቅም። እንዳልታረቀችና እንዲሁም ጸብ እንደሆነች ነው የነገረቻት ለሚራ። ግን በጣም ደስ ብሎናል። ምክንያቱም ሉሃና በሚራ ላይ ብዙ እየተሰቃየችና እንዲሁም ሚራ በጣም ብዙ ነገሮችን ስታደርግባትም ነበረ። ከስድብና ከግልምጫ በተረፈም ሌላም ነገር ስታደርግባትም ነበር። ግን እሷም ጥንቁቅ ስለሆነችም ይዛታለች። አላማውም አልተሳካም ማለት ነው። ዛሬ ግን በተቃራኒ በግልባጩ ማለት ነው ሉሃናን እየለመነቻትም ነው። አሁን ላይ ሮቤልን እንደምታፈቅረውና እንዲሁም አድናንንም እንደማትወደውም አስጠንቅቃ ነግራታለች። ነገር ግን አሁን ላይ ሁሉም ነገር እንቅፋት የሚሆነው በውስጧ ያለው ጽንስ ነው ማለት ነው። ይህ ጽንስም ያው የሮቤል ነው የሚለውን ነገርም አድናን ሚስጥሩን ሰምቷል ማለት ነው። አሁን ላይ ትወጣለች ብዬ አስባለሁ፣ እንደኔ ሀሳብ አስተያየት ማለት ነው። እናንተም ግምታችሁን አስቀምጡ። እናም የዛሬ ቪዲዮ ይሄን ይመስል ነበረ። እናም ስላዳመጣችሁኝና አብራችሁኝ ስለቆያችሁ ስለተከታተላችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።